ውድና የተከበራችሁ የፊራኦል ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? እንኳን ወደዚህ ቻናል በደህና መጣችሁ። ሰላም ቆያችሁ። እግዚአብሔር ይመስገን እኛ ጋር ሁሉ ደህና ነው። ዛሬም በአዲስ ቪዲዮ መጥቻለሁ። እጅግ በጣም አስተማሪ በሆነው እንግዲህ ተከታታይ ድራማ በጽናት ድራማ ነው የመጣሁትና ቪዲዮን በማየት አብራችሁ እንድትቆዩ እንዲሁም ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ቪዲዮንም ላይክ በማድረግ ጥሩ ቆይታ እንድታደርጉ ተመኘው። ኒና እነ ጽናት ትውልድ ሀገር ሄዳ እንግዲህ ሰነባብታለች። በዛም እንግዲህ ምታደርገው ሲጠፋ ያው ሰው ስራ ከሌለው አይምሮ ብዙ ያስባል ይቦዝናልና እንግዲህ የአንድ ጎረቤት አለች የነ ጽናት ብርቄ የምትባል እሷንም በተደጋጋሚ እዛው አካባቢ እያየቻት ያቺው ብርቄ ተብዬዋም የዛ የበዛብህ ባለቤት ናት። ማለትም በዛብህ የሚባለው ሰውዬ ደግሞ የጽናት አባት የጽናትን ባላንጣ የሆነ ሰው ነው። እና ይሄንንም እንግዲህ ሳታውቅ ምን አይነት ሰው ይሆኑ ሰላማዊ ሰው ናቸው ወይ ምን ሳትል እንግዲህ ቀረብ ቀረብ እያለች በቅርብ ርቀት ደግሞ እቹ ብርቄ ተብዬዋ ከባሏ ውጪ ሌላ የባሏን ጓደኛ እንግዲህ ከሱ ጋር ሽኮሎሌ ስትል እሱንም ተመልክታ እየቀረጸች ተመልክተን ነበር በባለፈው ክፍል። እናም ያንን አስመልክታ እንግዲህ ለዚሁ እንትን ለሚለው ሰውዬ ለበዛብህ ጓደኛ ሆኖ ሚስቱን እንግዲህ እንትን እንደ ውሽማ አድርጎ ለሚጠጋ ጠጋ ጠጋ ለሚለው ሰውዬ ለሱ ያው አንድ ተልኮ አለኝ እዚህ የመጣሁት በተልኮ ነው። ሁለት ነው ተልኮዬ። አንደኛው ያው የኢንቨስተርነት ነው፣ መሬቶችን በመግዛት ኢንቨስት በማድረግ እንዲህ እንዲያ እያለች፣ ሁለተኛው ደግሞ ከሚስትና ወይም ከባላቸው ውጪ የሚማግጡትን እነሱን ማጋለጥ ነው ብላ እንግዲህ ያው እሱም ስራውን ስለሚያውቅ ያው ባለትዳርም አይደለም ፈት ይሁን ብቻ ነጠላ ነው። አሁን እንግዲህ ሲንግል ስለሆነ ያው እሱንም የሚዳስስ ነገር ስለሆነ የነገረችው ትቷት ሄዶ ነበር። ከዛም በኋላ ያንንም እንግዲህ ለበዛብህ እየነገረው በዛብህ ተብዬም እንግዲህ ራሱን የሚቆልል ሰው ነው። እናም ይሄንንም አብሮት እንግዲህ በነጽናት አባት ላይ የሚያደባውንም ሰውዬ እንግዲህ በሱ ላይም ራሱን ሾሞ በቃ እሱን ከፍ ከፍ ራሱን የሚናገረውን ነገር ራሱ የሚያደርገውን ብቻ ራሱ እንዲደመጥ ብቻ የሚፈልግ ነው። ያኛውን ጣል ጣል ያረገዋል። በንግግርም ብዙም አይግባቡም። እሱ የእሱን ንግግር ውድቅ ያደርጋል። ሆኖም በዛም ሂደት ላይ ሆነው እንግዲህ ጽናት ማናት ኒና ያለችውን ነገር እየነገረው ነበር። እና ይሄ እውነት ነው ወይ ብለህ ታምናለህ ወይ እያለም ነበር። ምክንያቱም አንድ ሰው ከመሬት ተነስቶ ኢንቨስተር ነኝ ወይ ደግሞ ተልኮ አለኝ እንዲህ ነኝ ብሎ ሲል እንዴት ሊታመን ይገባል? ይሄን ተልካሻ ወሬ ለእኔ ታመጣለህ እንዲህ ብሎ አንቋሾ ትቶት ሄዶ ነበር። ኒናም እንግዲህ ከበዛብህ ባለቤት ጋር አረቄ እንጠጣ ምናምን በሚል አብረው እየጠጡ በቀጣይም እንዲሁ ተገናኝተው ይቺ የበዛብህ ባለቤት እንግዲህ ኒናን የሙጥኝ ብላ አረቄ ካልጋበሽኝ ያለቻት ነበር። ኒናም ያው ከተማ ከሄድን ብዙ ወጪ ላወጣ እችላለሁ፣ ስቀጥል በማላውቀው አገሬ ጅግራ ከምጋባ እዚሁ ሰው አስልከን አስመጥቼ እንጠጣለን ብላት እንግዲህ በሰው አስመጥተው አብረው ሲለጉ ያንን አረቄ እዛው ሜዳ ላይ አረፍ እንበል ብለው እዛው ወድቀው ነበር፣ በጣሙን ሰክረው ማለት ነው። እናም ይህ በዛብህ ተብዬው ከጓደኛው ጋር ሆኖ እነሱን ወድቀው እዛው ተኝተው አይተውም ነበር። በጣምም ተናደው በሄዱበት እንደዚህ የሚሆኑ እያለ እንግዲህ ያም ደግሞ ያው በዛብህ ሚስቱ እያለች እንግዲህ ሳያስበው እሱም ያው የእሷ ውሽማ ነገር ስለሆነ አንዳንድ ቃላቶችን እያወጣም ነበር በተኛችበት ምናምን እንዲህ ሲያያት አእምሯው ማለት ነው። እና በጣም የሚገርም ነው። ሆኖም ይህ በዛብህ ተብዬው እንዲሁም አብሮት የሚሰራው ባልደረባውም ሁለቱም በጽናት አባት ላይ በኃይል እንደተነሱ ነው። እንግዲህ ባላንጣ አትጡ የተባሉ ነው የሚመስሉት። የጽናት አባት በጣም የሚያሳዝኑ መልካም ሰው ናቸው። በስነ ምግባር ከሰው ጋር ባላቸው ቀረቤታ በንግግራቸው መልካም የሆኑ አባት ናቸው። እነሱ ግን እሳቸውን እንግዲህ በክፋት በማየት በኃይል እሳቸው ላይ በመነሳት እንግዲህ በሰበብ አስባብ እየፈለጉባቸው በመክሰስ በዚህም በዛም እንዲሁም ደግሞ ካሳ እያሉ እነሱን በመቦጥቦጥ
እረፍት ሰላም በመንሳት ቀጥለዋል። የጽናት አባት እንደው መፈጠራቸውን ሁሉ እስኪጠሉ ድረስ በቃ ምን አይነት ጊዜ ደረስን፣ እንደው ምን አይነት ጊዜ ላይ ነው ያለ ነው እስኪሉ ድረስ በቃ በጣም እያበሳጯቸው እያስቆጧቸው ነው። እናም ሆነ ብለው የሰው ቤት ሄደው መልሰው እንዲሁ ነገር እያነሱ የታሉ እያሉ እየፈለጓቸው እንግዲህ ትልቅ ሰው ናቸው፣ የተከበሩ ሰው ናቸው። ከነሱ እንግዲህ በእድሜም የሚበልጡ ናቸው። ሆኖም ግን እሳቸውንም ሳያከብሩ እያደረጉት ያሉ ነገር በጣም ደስ የማይል ነው። ሆኖም ደግሞ ልክ እንደ ሕግ አዋቂ ልክ እንደ የአካባቢውን ባህልና ወግ አክባሪ ሰው ሆነው ከሌላው ሰው ስህተትን እየፈለጉ የአካባቢውን ባህል አላከበርሽም፣ እንደዚህ አልሆንሽም ይላሉ። ራሳቸው ሕግ የጣሰ አሰራር ሁኔታዎችን እየሆኑ እንግዲህ በዛ ሂደት ላይ ነው ኪራንም እንዲሁ በተለያየ አጋጣሚ ያው የዛቱበት። እሱም ያው ጽናትን ብሎ እዛ ሄዶ ከርሟል። እንግዲህ ለሱ ተመችቶታል። ከጽናት ጋር ምንም ቦታ በሆን እንግዲህ ለእኔ ምቹ ነው እያለ ነው። ወዷታል፣ እንደገና አፍቅሯታል። በዛ ሂደት እሷም በጣም ደስተኛ ናት ከሱ ጋር እንደዚህ በመሆኗ። እሷን ባያስታውስም በፍቅር ያለፈውን ጊዜ እንኳን ባያስታውስም አሁን ግን አፍቅሯት ለእሷ ትልቅ ቦታ ስላለው ይህ ለእሷ በጣም ደስታዋ ነው። በአንድ በኩል የአባቷ ሁኔታ ቢያስጨንቃትም የእሳቸው ያሉበት ሁኔታ፣ የአካባቢው የሰው ሁኔታ፣ የእነኛ የባላንጣዎችም ሁኔታ ፕላስ ደግሞ ይኸው ኒናም ከመጣች ጊዜ ጀምሮም ያው በምክንያት እንግዲህ እነሱ ላይ ነገር እያመጣች ነው። ኢንቨስተር የሚባል ራሱ በሰፈሯ በአካባቢዋ የሌለውን ኢንቨስተር ነኝ እያለች የእሳቸውን መሬት ገዝቻለሁ እያለች በእሳቸው ላይ ብዙ ነገር እያመጣች ነው። ብሎም ደግሞ እንግዲህ አረቂዋን እየለጋች ከዚሁ ከበዛብህ ሚስት ጋር ሆና የእሳቸውን ከብቶችም አስጠፍታለች። በዚህ ክፍል እንደተመለከት ነው በጣም የሚያሳዝን ነው። ጽናትን በጣም አዝና ነበር። ምክንያቱም ምን እንላለን አባቴ ቢሰማ አሁን በጣም ያዝናል። የቱስ ሄዱ ይባላል እነዚህ ከብቶች። ሰው ቢያንስ ከብቶቹን አስገብቶ ከዛ በኋላ እንደፈለገ ቢሆን፣ እሷ ግን ከብት ጠብቂ ተብላ እንግዲህ ወታ እዛው በወጣችበት ያን አረቄ ጠጥታ ራሷን ስታ መመለስ ቤቱን እስክታጣ ድረስ እንግዲህ ፈልገዋት ሲያገኟት ያው እሷን አገኙ። ከብቶቹ ግን የሉም። እንግዲህ ጠፍተው ይሆን? ሌባ ሰርቋቸው ይሆን? ሁለቱም ጽናትም ኪራም በፍለጋ ላይ ተሰማርተው ነበር። በሌላ በኩል ኪያ እንግዲህ የነ ኪራን ቤት በመጠበቅ ያው ጽናት ስለሌለች እዛው በመተኛት ቤቱን በመጠበቅ ላይ ነበረች። ያ ስፒድ ተብዮም እዛው እንግዲህ ተቀምጧል፣ ቆይቷል፣ ሰነባብቷል። እናም ይቹ ኪያ ያው የስፒድ አንዳንድ ነገሮቹ ምንም ደስ ባያሰኛትም የሚያሳየው አክት ከንግግሩ ጀምሮ እንዲሁም የማጨሱን አንዳንድ ነገሮችን እየተመለከተች እንግዲህ አላማራትም። የእሱ ሁኔታ አላማራትም። የኒና ዘመድ ነኝ ብሎ ነው እንግዲህ ዘመድም አይመስልም። ውስጣቸው እንግዲህ ይጠርጥሯል። ሆኖም ግን ምንም እንዲም እንዲያም ሳይሉ ወይ ለነኪራም ሳያሳውቁ እስከዛሬ ቆይተዋል። እነሱም ደግሞ እሱም ይሄ ስፒድ ተብዮም ደግሞ ሀሳቡን እስኪያሳካ ድረስ ከዛ ቤት እንግዲህ አልሄድም። ቢሄድም መለስ እያለ የሚፈልገውን ነገር ሊያሳካ አስቧል። በዚህ ክፍል እንግዲህ እንደተመለከትነው ኪያን የኪራ ወንድም ነሽ ወይ ብሎ ሲላትም ነበር። እሷም አዎ ብለዋለች። ይህን ጊዜ እንግዲህ ወደ ቤት ሄዳለሁ ብላ ተነስታ በሄደች ጊዜ እንግዲህ አሁን ስራዬን መስራት አለብኝ እያለ የሆነ ሊያደርግ ያሰበው ነገር አለ በእሷ በኩል። እሷ ዘመድና ታውቃለች ብሎ ወይ እሷንም እንግዲህ እንደ ኒና ሊያግታትና አውጪ ንብረት ያለበትን እንዲያ ሊላት አስቦ ኖሯል መሰለኝ። እንግዲህ በቀጣይ ክፍል ነው ይህንን የምናየው። በሌላ በኩል የምህሩ አማትና ጽዮን እንግዲህ ነገራቸው ያሰቡት ነገር አልተሳካም። ሆኖም ለማሳካት እየጣሩ ነው። እየተመላለሱ ሰላማዊ ሰው መስለው እንግዲህ በምህሩ ፊት በመታየት በቃ ጤናማ ሰላማዊ የሆነ ሰው ያለፈውን የረሳ ሰው አስመስለው በቃ በዛ ሂደት ላይ ናቸው። ሰኒ ግን ሁኔታቸው አላማረኝም፣ አልጣመኝም። በተለይ ደግሞ ጽዮንን እንደጠላዋት ውስጤ ያልተቀበለም እያለች እንግዲህ ከጽዮን ጋር አንካ ሰላምታ እየተሰጣጡ አልተግባቡም። በንግግርም እንዲሁ ስታያት ያው ውስጧ ነግሯታል፣ ሰኒ ማለት ነው።
ምህሩ ግን የነሱን መቅረብ የነሱን ሰላም መሆን እጅግ ወዳዋለች። የምትፈልገውም ነገር ስለሆነ ይሁን በቃ ለሌላው ነገር አልጨነቅም እያለች ነው። በኋላ ለሚመጣው ነገር መጨነቅ አልፈለገችም። እነሱን አምናቸው እንግዲህ ከነሱ ጋር እንደዛ እንትን እያለች ነው። እነሱ ግን እያደቡ ነው፣ እየተነጋገሩ ነው። የናሆም አባትም እንዲሁ ሰምተዋቸዋል ሲነጋገሩ። ከዚህም በፊትም እንዲሁ በጨረፍታ የተወሰነ ነገር ሰምተዋቸው ነበር። አሁን ግን በስፋት እንግዲህ ንግግራቸውን፣ ሴራቸውን ሲነጋገሩ ሲወያዩ በር ላይ ሆነው የናሆም አባት በደንብ ሰምተዋቸው ነበር። በኋላም ወደ ውስጥ ዘልቀው ገብተው የናሆምን እናት እንደዚህ አልጠብቅሽም ነበር፣ አስመሳይነትሽ በጣም ይገርማል እያሉ በግልጽ እንግዲህ ሲናገሩ ሲቆጧት ነበር። እሷ ግን ያልሰማ መስሏት እንግዲህ ባሏ ያልሰማ መስሏት ጨዋ በመምሰል ምን ሆነ ነው ብላ ጭራሽ እሱን እየጠየቀች ነበር። እሱም በግልጽ ሰምቻለሁ አላለም፣ ግን እንደሰማ ያው በግልጽ እንደሰማ እንድታውቅ አይነት ነው ንግግሩ፣ ቁጣው የነበረው። እናም እሱ ከወጣ በኋላ በቃ ሰምቶ ኖሯል ማለት ነው እያለች ነበር። እናም ናሆምም እንግዲህ ከሄደበት መጥቷል። የሄደበትን አላማ አሳክቶ ባይጨርስም ያው ስለቆየ ምህሩም ካልመጣ ብላ ስትለው መጥቶ ነበር። ያው ከምህሩም ጋር ጥሩ ቆይታ እያደረጉ እንግዲህ እዛ ሄደ ቆየህ፣ አሁንም ቀጥለ ብትቆይ ኖሮ ልመጣ ነበር እያለች እሷም ናፍቆቷንም እየተወጣች እየተነጋገሩ ነበር። እንግዲህ የምህሩም እርግዝና እንግዲህ ትንሽ ገፋ ገፋ እያለ ነው። ያው ጤንነቷን በጣም ጥሩ ላይ ናት። እንግዲህ በቀጣይ ምን ይፈጠር ይሆን የሚለውን በስፋት የምናይ ነው የሚሆነው። ይህንን ቪዲዮ እስካሁን በማየት አብራችሁን ስለቆያችሁ ከልብ አመሰግናለሁ። ቀጣይም በቀጣይ በሌላ ቪዲዮ እንቀርባለን፣ ይዘን እንመጣለን ማለት ነው። እስከዛ ድረስ ሰላም ቆዩ፣ ደህና ሆኑልን ባይ